የበሰበሱ ድንቾች። አንድ ቀን መምህርት ለተማሪዎቿ አንዳንድ ድንች ሰጠቻቸው። ከዚያም ድንቾቹ ላይ የምትጠሉትን ሰው ስም ጻፉበት ብላ አለቻቸው። ተማሪዎቹም የሚጠሉትን ሰው ስም ድንቹ ላይ ጻፉ። መምህርቷ ከዚህ በኋላ ለሳምንት ያክል ይህንን ድንች በምትሄዱበት ስፍራ ሁሉ ይዛችሁ ትሄዳላችሁ አለቻቸው። ተማሪዎቹም እየገረማቸው ወደ ቤታቸው ሄዱ። የመጀመሪያዎቹ 2 ቀናት ምንም የተፈጠረ ነገር አልነበረም። ሁሉም ተማሪዎች ድንቻቸውን በሄዱበት ሁሉ ይዘው ይሄዱ ነበር። ቀስ በቀስ ግን ድንቹ እየበሰበሰ መጣ። ተማሪዎቹም የበሰበሰ ድንች ሲሸታቸው ስሜታቸው እየተረበሸ መጣ። በሄዱበት ሁሉ ሽታው አብራቸው ስላለ ደስተኛ መሆን አቃታቸው። መማርም መተኛትም እያቃታቸው መጣ። በ5ኛው ቀን ሁኔታውን መቋቋም ስላልቻሉ ወደ መምህርቷ ጋር ሄዱ። መምህርት፣ የድንቹ ሽታ በጣም ይከብዳል። ከዚህ በላይ የበሰበሰውን ድንች መያዝ አንፈልግም። እባክሽ እንጣለው አሏት። መምህርቷ ፈገግ አለችና መጣል ትችላላችሁ፣ ግን ይህን ማስታወስ አለባችሁ። ልክ እንደ በሰበሰው ድንች በልባችሁ ጥላቻን ተሸክማችሁ ለረጅም ጊዜ ስትቆዩ የምትኖሩት ሕይወት ይበላሻል። ውስጣችሁ ጥላቻን ስታስቀምጡ ልክ እንደ በሰበሰው ድንች ኑሯችሁ ይረበሽባችኋል። ስለዚህ ሁሌም ይቅር ማለትን ልመዱ። ጥላቻን በውስጣችሁ አታስቀምጡ አለቻቸው። ተማሪዎቹም መምህርቷ ልታስተምራቸው የፈለገችውን ነገር ሁሉ በደንብ ተረዱ። ኦሆ አሃ የኢትዮጵያ ልጆች ኦሆ